እንደምን ሰነበታችሁ አድማጮቻችን ተመልካቾቻችን። ይህ በየጊዜው የምናደርገው የቃሉ አምድ የመጽሐፍ ቅዱስን አንዳንድ ነጥቦች አንስተን የምንወያይበት ክፍለ ጊዜ ነው። ዛሬ የውይይት ጊዜያችን የሚሆነው በመጋቢነት ዙሪያ ነው። መጋቢነት ምንድን ነው? በዛሬውም ዘመን አንድ አማኝ ወይም ክርስቲያን በሕይወቱ በኑሮ ይህንን እንዴት መተግበር አለበት የሚለውንም የተለያዩ ጥያቄዎች እያነሳን እንወያያለን። ወደ ውይይቱ ከመግባታችን በፊት ግን ጸሎት እናደርጋለን። ቅዱስ አምላካችን እናመሰግንሃለን። ይህንን ጊዜ እድል ሰጥተህን ቃልን አንስተን መወያየት ስለቻለን የሚያዳምጡንም ሰዎች የሚመለከቱንን ሰዎች መንፈስ ቅዱስ በተለየ መንገድ የእግዚአብሔርን ቃል እንዲያስተምራቸው እንለምናለን። ሁሉ ለአንተ ክብር ይሁን እንደ መልካም ፈቃድህ በክርስቶስ ስም አሜን። እንግዲህ እንዳስቀመጥኩት የዛሬ ውይይታችን ስለ መጋቢነት ነው። በዚህ በቀኜ ጥበበ ስላሴ መንግስቱ አለ፣ በግራዬ ደግሞ የቤኔዘር ወርቁ አለ። አንዳንድ ጥያቄዎችን እያነሳን የዚህን የመጋቢነትን ሀሳብ ከመጽሐፍ ቅዱስ ምን እንደሆነና ዛሬም እንዴት መተግበር እንዳለብን እንወያያለን። እንግዲህ የምጀምረው ይህ መጋቢነት የሚለው ቃል በብዙዎች በተለይ በወጣቱ ዘንድ ምን እንደሆነ ብዙ ስለማይስተዋል እስቲ ትርጉሙን እንበትነውና ከዛ በኋላ ደግሞ ወደ ዋናው ሀሳብ እንገባለን። ስለዚህ ምን ማለት ነው መጋቢነት? እሺ መልካም። እንግዲህ እንዳልከው ብዙ ጊዜ በዚህ ቃል ላይ አሁን በዘመናችን በተለይ ብዙ ይህን ቃል የሚጠቀመውም የለም እና ፓስተር ወደሚለው እንግሊዝኛው ቃል ስለሄድን አይስተዋልም እና መመገብ የምንለው ነገር አንድ ሰው የሆነ ኃላፊነት ተሰጥቶት ያን የተሰጠውን ነገር ጠብቆ እንደውም ከተሰጠው ጨምሮ አሻሽሎ ኖሪሽ አድርጎ መግቦት ያንን ነገር ጊዜውን ሊሆን ይችላል፣ ገንዘቡን ሊሆን ይችላል፣ የተሰጠውን ኃላፊነት የተሰጠውን ባደራ ተቀብሎ የተሰጠውንም ደግሞ ይበልጥ አሻሽሎ የተሻለ አድርጎ ማብቃት ማቆየት እንደማለት እንደሆነ ነው ማስብ። ስለዚህ የሰው ንብረት ማስተዳደር የሚለውን ሀሳብ ልንሰጠው እንችላለን ማለት ነው። ይቻላል። የራሳችን የሆነ ንብረት ማስተዳደር ባላደራነት መጋቢ ባላደራነት ስቴዋርድሺፕ ማለት ነው። ስለዚህ እንደዛ ከሆነ ታዲያ ምንድን ነው እኛ የራሳችን ንብረት የለንም የሰው ነው የምናስተዳድረው ማለት ነው ወይስ የእግዚአብሔር ሁሉም ነገር የተሰጠን ነው ከሚለው ሀሳብ ነው የሚነሳው ማለት ነው። መዝሙር ላይም ይላል እኮ አይደል? መዝሙር 24 ላይ ብናነበው የማን ነው የሚለውን ሲናገር የሚሰጠን ሀሳብ አለ። መዝሙር 24 1 ላይ እንደዚህ ይላል ቁጥር 1 ምድርና ሞላዋ ለእግዚአብሔር ናት፣ ዓለምም በእርሷም የሚኖሩ ሁሉ ይላል። በዚህ ምድርና ሞላዋ የእግዚአብሔር ከሆነ እኛም የእግዚአብሔር ነን አይደል? የራሳችን የሆነ ነገር የለም ማለት ነው። ስለዚህ መጋቢዎች ነን የሚለው ባላደራዎች ነን፣ አስተዳዳሪዎች ነን የሚለውንም ሀሳብ ይጨምራል። በጣም ጥሩ። ከራሳችን ጀምሮ ዙሪያችን እስካለው ነገር ድረስ ሁሉ ነገር ያው ለእኛ በኃላፊነት የተሰጠን እንጂ የእኛ አይደለም። ስለዚህ ኃላፊነትም ነው አደራም ነው ማለት ነው። በጣም ጥሩ። ስለዚህ እንግዲህ ይህ ከሆነ ነገሩ መጀመሪያ መጽሐፍ ቅዱስ ውስጥ መንገድ ዘፍጥረት ላይ ነው አይደለም የምናየው እና እንዴት እንደተተገበሩ አማኞቹ እግዚአብሔር የሚያምኑ ሰዎች እንዴት መጋቢ እንደነበሩ እስቲ ምሳሌ አንሱና እንጀምር። በዛ እንግዲህ ዘፍጥረት ላይ የመነሻው የፍጥረትን ታሪክ በምናይበት ጊዜ አዳም ከተፈጠረ በኋላ እግዚአብሔር ምን ብሎ አደራ ሰጠው? እንስሳቶቹን ምድርን እንዲንከባከብ እንዲጠብቃት ኃላፊነት ሰጠና ኃላፊነቱን የጀመረው አዳም ስም በመስጠት ነው። ስም ሰጣቸው። ከዛ በኋላ በዚያ የሚካሄደውን በኤደን ገነት የሚደረገውን ነገር ሁሉ በኃላፊነት እሱ ወስዶ ይንከባከብ ይጠብቅ ነበር ማለት። ስለዚህ እግዚአብሔር ፈጠረ፣
ምድርን አበጀ። ከዚያ በኋላ ኃላፊነት ለሰው ልጅ ይጠብቃት ይቆጣጠራት ዘንድ ሰጠ ማለት ነው። ስለዚህ ገና ሰው ከመፈጠሩ ኃላፊነት ተሰጥቶታል። ምድርን በኃላፊነት እንዲጠብቅና እንዲንከባከብ ተፈጥሮን ማለት ነው። ቁጥር 15 ላይ ዘፍጥረት ምዕራፍ 2 አሁን አብኔዘር የተናገረውን ሐሳብ እግዚአብሔር አምላክም ሰውን ወስዶ ያበጃትም ይጠብቃትም ዘንድ በኤድን ገነት አኖረው ይላል። ስለዚህ ገና ኃጢአት ሳይገባ በፊት ኤድንን እንዲንከባከብ፣ እንዲያበጃት፣ እንዲጠብቃት ሰው ኃላፊነት ተሰጥቶት ነው። ሰጪው እግዚአብሔር ነው። ተንከባካቢው ባላደራው ደግሞ አዳም ነበር። ከዛን የጀመረ የመጋቢነት ሐሳብ እንጂ በኋላ ከኃጢአት በኋላ የመጣ ሳይሆን ኃጢአት ከመግባቱ በፊት እግዚአብሔር ለሰው ልጆች የሰጠው ኃላፊነት ነው ብለን ልንወስደው እንችላለን። በጣም ጥሩ። ከዛ እንግዲህ ያው መቼም ኃጢአት ገባ፣ እንዳለመታደል ሆኖ ኃጢአት ከገባ በኋላ ስለ መጋቢነት የተነሳበት ቦታ ወይም እስቲ ስለ እግዚአብሔር ንብረት ማስተዳደር እንበለው እሱን ደግሞ ብታነሱልኝ ጥሩ ነው። እንግዲህ አንድ የተጠቀሰ ቦታ የምናገኘው ዘፍጥረት 14 ነው። ሌላ ካለ እንግዲህ ልናነሳ እንችላለን ወይም አብኔዘር ሊጠቁመን ይችላል። እኔ እስከማስታውሰው እንግዲህ አንድ የተጠቀሰ ሐሳብ ለመጀመሪያ ጊዜ በሚባል ደረጃ የምናገኘው ዘፍጥረት ምዕራፍ 14 ላይ አብርሃም ሎጥ ጠላቶች መጡና አጠቁት። ከዛ አብርሃም መጣና ተዋጋለት። ከዛ አሳደዳቸው። ከዛ ምርኮ ማረከ። ከማረከ በኋላ ከማረከው ምርኮ ውስጥ ያገኘውን አስራት አወጣ ይላል። ለምሳሌ ከምዕራፍ 14 ዘፍጥረት ከቁጥር 18 ጀምሮ ብናነበው አብርሃም ከተመለሰ በኋላ የሰዶም ንጉስ የንጉስ ሸለቆ በሆነው በሴዊ ሸለቆ ሊቀበለ ወጣ። ቁጥር 18 የሳሌም ንጉስ መልከጼዴቅም እንጀራንና የወይን ጠጅን አወጣ። እርሱም የልዑል እግዚአብሔር ካህን ነበር። ባረከውም አብርሃምን። አብርሃም ያኔ ገና አብርሃም አልተባለም ነበር። ሰማይንና ምድርን ለሚገዛ ለልዑል እግዚአብሔር የተባረከ ነው። ጠላቶችህን በእጅህ የጣለልህ ልዑል እግዚአብሔር የተባረከ ነው አለው ይልና አብርሃምም ከሁሉ አስራትን ሰጠው ይላል ለመልከጼዴቅ። እና ሲቀጥል ምን ይላል? የሰዶም ንጉስም አብርሃምን ሰዎቹን ስጠኝ፣ ከብቶቹን ግን ላንተ ውሰድ አለው። አብርሃምም የሰዶም ንጉስ አለው ሰማይና ምድርን ወደሚገዛ ወደ ልዑል እግዚአብሔር እጄን ከፍ አድርጌ አንተ አብርሃም ባለጠጋ አደረግኩ እንዳትል ብላቴኖቹን ከበሉት በቀር ከኔ ጋርም ከሄዱትም ድርሻ በቀር እያለ ይቀጥላል። እንግዲህ ዋናው ሐሳብ ግን አብርሃም ከሁሉ አስራትን እንደሰጠው ይናገራል። የአንድ የአስራት ሐሳብ የምናገኘው ከዛ ነው። ግን አስራት ምንድን ነው የሚለው ደግሞ ያው አብሮ መጠየቅ ያለበት እኮ ከመጋቢነት ጋር እንዴት ይያያዛል ነው። አሁን አስራት ምንድን ነው ከመጋቢነት ጋር እንዴት ይያያዛል ነው እንግዲህ የሚቀጥለው ያው ከተናገርከው የሚነሳው ጥያቄ ማለት ነው። ይህ የአስራት ጽንሰ ሐሳቡ ምንድን ነው? እግዚአብሔርን በእኛ ላይ በንብረታችን ላይ ያለውን ባለቤትነት ማሳየት ነው እና ያፈራሁት ያለኝ የኔ የሆነው ሁሉ ከአንተ ያገኘው ስለሆነ ያን ታማኝነቴን በዚህ ገልጻለሁ ብለን የምናሳይበት የምንገልጽበት በተግባር ነው ብዬ ነው የማስበው አስራት። ስለዚህ ከተሰጠን ኃላፊነት ላይ ታማኝነታችን የምንገልጥበት ወይም የምናሳይበት ነው። ታማኝ መጋቢ፣ ታማኝ አስተዳዳሪ መሆናችንን የምንገልጥበት ቃሉን ራሱ ግን እስቲ አስራት ምን ማለት ነው? አስራት አንተም ጥሩ እኮ መጣህበት። አስራት አንድ አስረኛ እንደማለት ነው። ከአስሩ አንድ እጅ እንደማለት ነው። የእንግሊዝኛውም ታይዝ የሚባለው 10 ከሚለው ጋር የሚሄድ ነው። አስራት የምንለውም 10 ከሚለው ወይም አንድ አስረኛ ከሚለው ጋር የሚሄድ ነው። ስለዚህ ከንብረታችን ወይም ከምናገኘው ገቢ አንድ አስረኛውን በምንመልስበት ጊዜ እግዚአብሔር የንብረቴ የኔ የምለው ነገር ሁሉ ዋና ነው
እሱ የሰጠኝ ብለን መመስከራችን ነው ብዬ አምናለሁ። በጣም ጥሩ። እሺ ለማን ነው የምንሰጠው? የሚሰጠው ማለት እዚህ ጋር እንግዲህ ለመልከ ጻዲቅ ነው ሲሰጠው የምናየው። እኛ ደግሞ ለማን እንሰጣለን? ምናልባት ግን አንዳንዴ ለግለሰቦችም ብንሰጠው ምን ችግር አለ ብዬ አስባለሁ። መንፈሳዊ ስራ ለሚሰሩ ግለሰቦች ስለዚህ ብንሰጠው ምን ችግር አለ? ጥያቄ ያደረገው ያው ማን ጥያቄ ይመልስልህ ነው ታዲያ? አንተው ትመልሳለህ። ከተጠየቅ አንተማ ትመልሳለህ። ዘሌዋውያን 27:30 ላይ አንድ ጥቅስ አለ የምናነበው። ዘሌዋውያን 27:30 ላይ እንደዚህ ይላል፣ የምድርም አስራት ወይም የምድር ዘር ወይም የዛፍ ፍሬ ቢሆን የእግዚአብሔር ነው፣ ለእግዚአብሔር የተቀደሰ ነው ይላል። ስለዚህ ይህ ጥቅስ በግልጽ ቢናገር ይመስለኛል የእግዚአብሔር እንደሆነ። የተቀደሰ ነው ማለት የተለየ ነው ማለት ነው። ልክ 6 ቀን የኛ 7ኛው ለእግዚአብሔር የተቀደሰ አይደል የሚባለው ሰንበት፣ እንደዚህ ሁሉ 9ኙ የኛ ነው፣ 10ኛው ግን የእግዚአብሔር ነው። ያው እግዚአብሔርን በአካል ስለማናገኘው ምንሰጠው ለሱ አይደለም። ዞሮ ዞሮ ቅድም ያልከው እኮ ለመንፈሳዊ ስራ ለሚሰሩ ሰዎች መስጠት የሚል ሀሳብ አንስተዋል። እሱ እንዴት ይታያል ነው እኮ ጥያቄ። ለእግዚአብሔር ነው። እሺ ተስማማን። እግዚአብሔር በአካል አይመጣም፣ ለማን እንስጠው አለ? ያው ቤተክርስቲያንም ወስዳ ለመንፈሳዊ ስራ አይደል የምታውለው። ስለዚህ ወንጌልን ለሚሰሩ ሐዋርያ ጳውሎስም ይናገራል አይደል፣ ሊበሉ ይገባቸዋል ይላል አይደል ከማባ። ስለዚህ ወንጌል ስራ ላይ የተሰማራ ሰው ከዚህ ሊከፈለው ይገባል። ምክንያቱም አጀማመሩ እኮ ያው ወደኋላ ከሄድን ሌዊ ነው አይደል ተነጥሎ ይወጥ ለሌዋውያኖች ነበር፣ ለሌዋውያን ነበር አይደል፣ ርስት አልነበራቸው። አዎ ለሌዊ ግን ለምን ተመረጠ? እንዲሁ ዝም ብሎ በዘፈቀደ ነው የተመረጠው ወይስ ሌዊ እንዲመረጥ ያደረገው ነገር ነበር? እንዲህ እንደሚመስለኝ ያው ያኔ ሌሎቹ ዘጸአት 25 ላይ በጣዖት አምልኮ ሲወድቁ በታማኝነት የጸናው የሌዊ ነገድ ነው እና እግዚአብሔር ደግሞ ያን ነገድ መረጠ ያገለግለው ዘንድ። ለጣዖት ያልሰገደውን ለራሱ ክብር ያልቆመውን ነገድ መረጠ እና እነሱ ከዛን ጊዜ ጀምሮ ለእግዚአብሔር የተለዩ ሆኑ። አሁን አንተ እንዳልከው ሌዊ ወደ አዲሲቷ ምድር ወደ ከነዓን ሲገቡ ርስት አልወሰደም። እግዚአብሔር እኔ ነኝ ርስቱ አለ አይደል? ስለዚህ ሌዋውያን በቤተ መቅደሱ ዙሪያ የሚያገለግሉ ነበሩ አይደል? ካህናት ሆነው ወይም ካህናትም ካልሆኑ በሌዊነት በመዘመራነት በመሳሰለው ያገለግሉ ነበር አይደል? ስለዚህ እነሱ ርስት የላቸው፣ ከየት ይበላሉ? መቼም ሰው ናቸው። የሚያርሱት መሬትም የላቸው። የሚያርሱት መሬት የላቸው። ርስት ማለት እሱ ነው። ስለዚህ ለዘመኑ ሰው ግልጽ ስለዚህ የሆነ የገቢ ምንጭ ያስፈልጋቸዋል። ከየት ያምጡ? ለእግዚአብሔር ሙሉ ሰዓታቸውን ከሰጡ ቤተሰባቸውን መመገብ ራሳቸውን መመገብ ስላለባቸው የገቢ ምንጭ ስለሌላቸው የግዴታ የሆነ ነገር ያስፈልጋቸዋል። ያንን ሲስተም ወይም ያንን ስርዓት ያዘጋጀው እግዚአብሔር ነው። እግዚአብሔር ምን አለ? ሌላው 11ዱ ነገድ ወደ ቤተ መቅደስ አስራቱን ያመጣል፣ ስጦታውን ያመጣል። ከዛ ሌዋውያን ያንን ይከፋፈላሉ። በዛ መልኩ ነው የሚኖሩ የነበሩት። ምክንያቱም ሙሉ ሰዓት አገልጋዮች ስለሆኑ። እዚህ አሁንም ለሙሉ ሰዓት አገልጋይ ቢሰጠው ስህተት አለበት ልንል አንችልም። እንግዲህ በቤተ ክርስቲያንም የአስራቱ ገንዘብ የሚውለው ለአገልጋዮች ነው ተብሎ ነው አይደል የሚባለው። ስለዚህ ከዛ አኳያ ከወሰደው ብዙ ለአገልጋዮች ወይም ደግሞ ለወንጌል ስራ ብቻ ወይም ለወንጌል ስራ ለህንፃ ማሰሪያ፣ ለትምህርት ቤት ማሰሪያ፣ ለክሊኒክ ማሰሪያ መዋል የለበትም ነው። አሁን ምናልባት እንደኔ ሀሳብ ያው እነዚህ ሐኪም ቤቶችና ትምህርት ቤቶች ተገንብተው ያው እግዚአብሔርን ስራ ለመስራት እስከዋሉ ድረስ የአገልግሎት አንድ ክፍል ናቸው ብዬ አስባለሁ። እንደሱ አይደለም። እሺ ወንጌልን ብቻ ለሚሰራ ነው አስራት የሚሰጥ። እንግዲህ አሁን በቤተ ክርስቲያን ስር የሚተዳደሩ ድርጅቶች አሉ። ሐኪም ቤቶች ሊኖሩ ይችላሉ፣ ትምህርት ቤቶች። እነሱ
የወንጌልን የመስሪያ ትልቅ መሳሪያ ናቸው ብዬ አስባለሁ። አንተ ታስባለህ? አምናለሁ። እሺ ምክንያቱም በነዛ ተሰርቶ ወደ እውነት የመጡ ብዙዎች አሉ። ስለዚህ እንግዲህ ያው በትክክል ተሰርቶበታል የሚለው ሌላ ጥያቄ ሊሆን ይችላል። አንዴ መስመሩን ከሳትከው መመለስ አይቻልም። ስለዚህ ለሲሚንቶ መግዣ ለድንጋዩ መግዣ ካረከው በዛው ይሄድና በኋላ የፕሮጀክት ገንዘብ ሆኖ ያበቃል። እሱን ለመከላከል የተቀመጠው እንግዲህ የቤተክርስቲያኗን መመሪያ የሚያስቀምጠው የወንጌል ስራ ላይ በቀጥታ ለሚሳተፍ ነው አስራት መዋል ያለበት። የወንጌል ጥረት ወይም ደግሞ የቄስ ደሞዝ የአስተማሪ ደሞዝ እንኳን አይሆን፣ እሱን ከሌላ ነው መምጣት ያለበት። ምክንያቱም አንድ ቦታ ላይ ልዩነቱን ካላስቀመጥከው ያው ተንሸራቶ ወደ ሌላ ስለሚሄድ ማለት ነው። እዚህ ላይ የምጨምረው ሀሳብ አለ? አይ ተመሳሳይ ነው። ያው ለወንጌል ስራ በሌዊ ከሄድ ለወንጌል ስራ ነው በቀጥታ መዋል ያለበት። እንግዲህ በዛ ብንቀጥል ይሻል ይመስለኛል። ሌላ አይነት አሰራር ካለ እንግዲህ ወደፊት አጥንተን እንመጣለን። መልካም። እሺ፣ ስለዚህ አሁን እንግዲህ ለማን ነው የሚሰጠው? አስራት ምንድን ነው? የመጋቢነት ታማኝነታችን መግለጫ ነው ብለናል። ያው አስራት ብቻ አይደለም፣ በነገራችን ላይ አስራት ያው በትክክል በቁጥሩ ተመጥኖ ስለተቀመጠ ነው እንጂ ለመልካም ስራ ለወንጌል ስራ ስጦታም መስጠት የፈቃደኛ ስጦታም መስጠት አንዱ የመጋቢነት ትክክለኛው ቅድም እንዳስቀመጥከው የታማኝነት መገለጫው ነው። እንግዲህ ከ10 1 መስጠት በበፊቱ ኑሮ ገና ይሄ ሞደርኒቲ ዘመናዊነት ሳይመጣ በፊት ቀላል ነበር። እንደሚነግሩን ከብት ያለው ሰው ይሄዳል፣ እንዳጋጣሚ ሄዶ 1 2 3 10ኛው ሲደርስ እግዚአብሔር ይሆናል ማለት ነው። እሱ ቀላል ነበር እና በእኛ ግን እንደዛ አይደለም። እኛ እንግዲህ አኗኗራችን የወረቀት ገንዘብ ነው የሚሰጠው። ስለዚህ እንዴት ነው የምናደርገው? እንዴት ነው ማድረግ ያለብን? ትግበራው ምን መምሰል አለበት የሚለውን ጥያቄ ልጠይቃችሁ። እሱ ላይ ግን ከመሄዳችን በፊት ቅድም ላነብ የነበረው አንድ ጥቅስ ለሌዊ ለምን ተሰጠው ማስረጃ ያለ ወይ ለሚል ዘኍልቍ 18:21 ላይ እንደዚህ ይላል። ዘኍልቍ 18 ቁጥር 21 ላይ ከ20 ጀምሮ ላንብበው። እግዚአብሔርም አሮንን አለው፣ በምድራቸው ርስት በመካከላቸውም ድርሻ አይሆንልህም። በእስራኤል ልጆች መካከል ድርሻህና ርስትህ እኔ ነኝ። ለሌዊ ነው የሚለው። ይሄንን ለሌዊም ልጆች እነሆ በመገናኛው ድንኳን አገልግሎት ስለሚያገለግሉ የእስራኤልን ልጆች አስራት ርስት አድርጌ ሰጥቻለሁ ይላል። በግልጽ ለሌዊ እንደተሰጠ ላልነው ሀሳብ ደጋፊ ጥቅስ ለመስጠት ነው። ወደ ጥያቄ መሄድ እንችላለን። ጥሩ። ስለዚህ ሌሎቹም ቅድም የጠቀስካቸው መሰረተ ልማቶች በስጦታ ገንዘቦች ነው ተሰሩ መሰራት ያለባቸው ማለት መደምደም እንችላለን። አዎ፣ ያለምንም ጥርጣሬ። ካልበቃስ ግን እሱ ካልበቃ እግዚአብሔር ይሰጣል። መለመን ነው በተለያየ መንገድ። እንግዲህ ያው ሙሴ ያኔ እንዳደረገው ያው ያላችሁን ስጡ ሲባሉ እስራኤላውያኖች ብዙ ነገር ሰጥተው ነበረ። ከግብፅ ይዘው የወጧቸውን አንዳንድ ነገሮች ለግንባታው ሰጥተዋል። የተለያዩ ጉትቻዎች፣ ወርቆች ሰጥተው ነበሩ እና ያው በዚሁም አጋጣሚ የነዚህ የትምህርት ቤቶችም የሆስፒታሎችም ዋጋቸው ትልቅ ስለሆነ ሰዎች በእንደዚህ አይነት ስጦታዎች እነዚህም ነገሮች እንዲቀጥሉ መርዳት አለባቸው ብዬም ያው አጽንኦት ለመስጠት ነው። በዛው አጽንኦት ለመስጠት ነው። የመጋቢነት አንዱ ክፍል እሱ ነው። እሺ፣ ወደ ጥያቄ የተመለሱ። አሁን በዘመናዊ መንገድ አሰጣጡ ምን ይምሰል? እንግዲህ አሁን ቅድም እንዳልነው 10 1 ብለህ አመጣኸው። እሱ ግልጽ ነው። ከገቢህ 10 1 ትሰጣለህ። ግን ገቢ የሚለው ራሱ ምንድን ነው? እንዴት ነው ማድረግ ያለብን? እንግዲህ ተግባራዊ ተጨባጭ ምሳሌዎች እየሰጣችሁ እንዲህ መሆን አለበት
መርሁን ተከትለን ተጨማሪ አንተ እንዳልከው ጨምረን እንድንወያይበት አንተ ካልከው ጋር አያይዘን ለምሳሌ ሰዎች በተለያየ መንገድ ስጦታ ይሰጡናል። አይነቶች ስጦታ ሊሰጠን ይችላል እና ያ ነገር ለምሳሌ የኛ ሆኗል እና ተሰጥቶናል። በበፊት ጊዜ እንዳልከው እህልም ቢሆን ከብትም ቢሆን በቀላሉ ይሄ 10 አንዱ 9 እኔ አንዱ የጌታ ተብሎ ይወጣል እና አሁን በዚህ በዘመን ባለው የተለያዩ እቃዎች፣ ንብረቶች ስጦታ መልክ በተለያየ መልክ ብናገኝ ከነሱ አስራት ማውጣት ይኖርብናል ወይ? ከምናገኛቸው እቃዎች በምንስ መልኩ ነው አስራት የምናወጣው? ይገባናል እሱ የሚለውንም አብረን ብንወያይ የመጀመሪያ የኔን ጥያቄ አብሮ ተያይዞ እሱ ይነሳበትና ከዛ ወደኛ ይመጣል አንድ ላይ። ያው እናንተም ትመልሳላችሁ። አዎ አብረን ስለጠየቅ አታመልጥ፣ ግዴታ ነው። እሺ እኔ እንግዲህ እዚህ ላይ ያለኝ ሀሳብ መጽሐፍ ቅዱስ የሚለውን ከወሰድን አሁን እዚህ ላይ እንግዲህ ጥያቄዎች ይነሳሉ። ማለት ሌላም ጥያቄ ይነሳል። ከጭማሪ ነው ስጥ የሚለው አይደል? ከኢንክሪዝ ነው ስጥ የሚለው። እሱም አንድ አከራካሪ ሆኖ የሚመጣ ሀሳብ ነው አይደል? ግን ወደ አንተ ጥያቄ ስንሄድ ድሮ ከከብት ወይም ከእህል ሰፍረው ነው የሚሰጡት ያልከው፣ ያው በወቅቱ መገበያያቸው በአማርኛም እንደሚባለው ባርተር ሲስተም እቃ ለእቃ አሞሌ ጨው ምናምን እንደሚባለው ነው። በመለዋወጥ ቀጥታ እቃዎች አንድ ኩንታል በቆሎ ይወስድና የእሱ ዋጋ ከጤፍ ጋር ተነጻጽሮ ወይ 50 ኪሎ ጤፍ ሊገዛለት ይችላል። ስለዚህ አንድ ኩንታል በቆሎ የወሰደ ሰው 50 ኪሎ ደግሞ ጤፍ። በእኛም ዘመን ልዋጭ የሚባሉ አሉ፣ በየመንደሩ የሚዞሩ ነበሩ ልዋጮች። በትክክል። ስለዚህ ዋጋው ተመጣጥኖ በገበያው በተመነው መሰረት ይለዋወጡ ነበር እንጂ ብር አልነበራቸውም፣ የወረቀት ብር። ያኔ በነበረው ነው የተጠቀሙት። ስለዚህ እኛ ደግሞ አሁን አራሾች አይደለንም፣ ከተማ ነዋሪዎች ነን። መስሪያ ቤት ሄደን ስራ ሰርተን ወይም ንግድ ነግደን እናተርፋለን። የምናተርፈው ገንዘብ ነው፣ ወረቀት ነው ማለት ቁጥር ነው። እሱን አስልተን አሁን ከታክስ በፊት ነው በኋላ የሚለውን ወይ በኋላ ልናንሳው የምንችለው አብረን ነው የሚሄድ ይመስለኛል። ከዚህ ግን የሚሄድ ይመስለኛል እንግዲህ። ስለዚህ ታክስ ከመቆረጡ በፊት ነው ወይስ በኋላ ተብሎ አሁን የሚነሳ ሀሳብ አለ። እኔ እንደሚሰማኝ ከሆነ ከታክስ በፊት ቢሆን ጥሩ ነው። በአንተ ስሜት እኮ አይደለም መመራት ያለ። ስሜቴን አስረዳለሁ ብሎ ግላዊ ስሜት ብቻ ሳይሆን መንፈሳዊ አስተሳሰብ አለው። እግዚአብሔር ዋና የሚፈልገው ለጋስነትን ነው። ምክንያቱም እግዚአብሔር ደግ አምላክ ነው አይደል? ለደግነቱ ወሰን የለውም። ስለዚህ እኛም ያንን የደግነት መንፈስ እንድንማር ነው የሚፈልገው እንጂ ልክ የተመደበውን ነገር እንደ ግዴታ ተወጥተን ያው 1 2 3 4 5 10 10ኛው ያውል ብለን እንድንወረውርለት አይደለም። እንዲያውም ራሳችንም ጭምር እንድንሰጥ ነው አይደል የሚጠየቀው። ስለዚህ ራሱን ለመስጠት የሚያስብ ሰው ገንዘቡን ከግሮስ ነው ከኔት ነው ብሎ ለምን ይጨቃጨቃል? በትልቁ ካሰብ ነው ማለት ነው። እግዚአብሔር አንድ ልጁን ሰጠ እንላለን አይደል? ኢየሱስም ራሱን ሰጠ እንላለን አይደል? መስጠት እኮ የሰማይ ሐሳብ ነው። እኛም የአምላካዊ ባህሪ ተካፋይ መሆን ከፈለግን በዛ በመስጠት ሐሳብ ውስጥ ብንገባ የበለጠ እንባረካለን። የቻለ እንዲያውም 10 ብቻ ሳይሆን 1% ወይም 10 ከ10 አንዷን ሳይሆን 50% ሊሰጥ ይችላል አይደል? 40 ሊሰጥ ይችላል። ስለዚህ እግዚአብሔር ዋና የሚፈልገው የኛን የአስራት ተመን ቆጥረን እንድንሰጠው ሳይሆን ለጋስነትን እንድንማርና በዛ መንገድ መንፈሳዊነት እንድንለማመድ ይመስለኛልና እዚህ ላይም እንግዲህ በምናነበው ከሄድን እንግዲህ እህል አናመርትም። መስሪያ ቤት ሄደን ዘይት ምናምን አንሰራም። ዘይት ብናመርትም እንኳን ዘይት አይሰጠንም አይደል? መስሪያ ቤታችን ብር ነው የሚሰጠን። እዚህ ደሞዝ ብሎ ከሰጠን ያን ቆጥረን አስራቱን ብናወጣ አንድ አስረኛውን በነገራችን ላይ አስራቴን ከፈልኩ ማለት ትክክለኛ አባባል አይመስለኝም። መለስኩ
ከቃሉም ብንነሳ አስራታችሁን ክፈሉ መባልም የለበትም። ትክክል አይደለም። አስራታችሁን መልሱ ማለት ምን ማለት ነው? የእናንተ አልነበረም። ስለዚህ ከዛ ከቃሉም ራሱ ተነስተን ጥንቃቄ ያስፈልጋል ብዬ አስባለሁ። እሱ ምናልባት ያለው ላይ የሚጨምረው ያለው ላይ ተንተርሼ ራስን ከመስጠት ነው መጀመር ያለበት የሚለው ላይ እኔ አንዳንድ ሰዎች አጋጥመውኛል። አስራታቸውን እየሰጡ ግን ቤተክርስቲያንም አይመጡም፣ በአምልኮ አይሳተፉም፣ በአገልግሎት አይሳተፉም። ግን እንደው ብሯ ብቻ ቆርጬ እሷ ትግባ፣ ከልጅነት የሚያደኩበት ነው፣ ስማሪ ያደኩበት ነው የሚሉ አሉ እና ህይወታቸው ለአገልግሎት ሳይሰጥ ለመንፈሳዊነት ሳይሰጥ ብራቸውን ብቻ የሚሰጡ ሰዎች አሉ እና እግዚአብሔር መነሻው የሚፈልገው ከህይወታችን ነው። መስጠት መሰጠት የሚለውን ነገር ለጌታ መጀመር ያለብን ብዬ አስባለሁ እና ከዛ ወደ አንተ ወደ አመጣው ስመጣ የታክሱ በፊት በኋላ የሚለው ታክስ ግብሩ እኔ ማለት ስራውን ባልሰራ ግብሩም አይኖርም ነበር። ግብሩ የመጣው እኔ በመስራቴ ነው። ስለዚህ ግብሩም የእኔ መስራቴ አንዱ ውጤት ነው። ስለዚህ ያም እኔ ከማገኘው ለይቻ ላይ የእኔ መስራት ውጤት ስለሆነ ግብሩም እኔ እንድሰራ አቅም፣ ጤና፣ ጉልበት የሰጠኝም ጌታ በዛም ሊከበርበት ሊታይበት ይገባል። ስለዚህ ለይቼ የማየው አይደለም በእኔም እሱ እንዳለው፣ ምክንያቱም ግብሩም አይኖርም እኔ ባልሰራ ኖረው። ስለዚህ ግን አልተቀበልኩም እኮ ነው ሰዎች የሚሉት። ግሮሱን አልተቀበልኩም ነው። ባንኬ ውስጥ የገባው ንጹህ ተጣርቶ የገባው ብር ነው። እሱ ነው ከሱን አስራት ማውጣው ነው። በእነሱ ስም እኮ አይግባ እንጂ ግን እኮ እነሱ እንደከፈሉት ተመዝግቦ እኮ ተቀምጦላቸው ለማንኛውም ስራ ለወደፊት ግብር ከፍሏል የሰውዬ አልከፈለም ሲባል መረጃ ይሰጣቸዋል። ያ ሰው በመስራቱ በዛ ስም መረጃውም ሲመጣ ከፈለ ነው እኮ የሚለው። ከፈለ ተብሎ ነው የሚሰጠው እንጂ መንግስት ወሰደበት ተብሎ አይሰጥም። እና ይሄ ከዋናው ትተን ተቆራርጦ ከምናገኘው የሚለው አስተሳሰብ ልክ አይደለም። በህግም አንጻር ብታየው ቅድም ባልከው መንፈሳዊነት ከመስጠት ከልጋስነትም ሀሳብ ስናየው ልክ አይደለም። ያንተ ነው፣ በአንተ ስም የተመዘገበ ነው፣ መንግስት የሚወስደው ወሰደ። ስለዚህ ያንተ ነበር፣ ከአንተ ላይ ነው የተወሰደ። ስለዚህ ያንን ማሰብ ያስፈልጋል ይመስለኛል ከገባን። ግን አሁን ሌላ ነው የማነሳው። ግን ይጎዳል እኮ ግን ላነሳ ነው እና መንግስት ከዋናው ላይ 30% ወስዶ ደግሞ አንተ ደግሞ ከዋና ላይ እንደገና ደግሞ ለእግዚአብሔር ብላ 10 ወስደህበት ምኑን ተረፈ? ወደ 45 አካባቢ ሄደብህ በረረ እና እንግዲህ ለኑሮ ያለ ወደ 55 ሆነ 55% ማለት ነው። እና ይሄ ነገር እንዴት ታያላችሁ? እግዚአብሔር ደግሞ ጨከነ እኮ ትንሽ አሰኝም። እንግዲህ ያው በደሞዝ ብዙ ዓመት ቤተሰብ ያስተዳደረ ሰው ቢጀምር ቅድሚያ ሆነ ተባርኮለት። አንተም እያስተዳደርኩ ነው። ብሩ እያነሰ ይመጣል። እውነት ነው በተቆረጠ ቁጥር። ግን አሁን ትልቁ ጥያቄ መንግስት ጉልበት አለው እና ወደድንም ጠላንም ይቀማናል፣ ይወስድብናል። ያው መቀማት ነው። አንተም ቅድም ትንሽ ልታጣፍጠው ፈለክ እንጂ ያው ንጥቀህ ነው ማለት ህግ አውጥቶ በህግ እኮ ነው አይደል የሚነጥቅ። ስለዚህ ኃይል አለኝ ነው፣ እምቢ ማለት አልችልም። ስለዚህ ይወስዳል። እግዚአብሔርም እኮ መውሰድ ይችላል እንደዛ በኃይል ግን አያደርግም። እና ከዛ ደግሞ አበዳሪዎች አሉ አይደል? ከደሞዜ ይቆረጥ ብለን ብድር እንወስዳለን። እነሱም ኃይለኞች ናቸው፣ ከደሞዛችን ይነጥቃሉ። እንግዲህ ለኃይለኛው አስረክበን እግዚአብሔር ኃይለኛ አይደለም እያልን ነው ማለት ነው። ስለዚህ አቅም ስለሌለው ከሱ ግን ችግር የለም መጥቶ ስለማይመነትፈን
እኔ አስተካክዬ እሰጠዋለሁ አይነት ይመስላል። ግን ወደዚህኛው ሀሳብ ከመሄዴ በፊት በጣም ቅድም ያነሳው አንድ ጥሩ ነጥብ ነበረ። አሁን በጣዖት አምልኮ ውስጥ ያሉ ሰዎች ቅድም አስራት አንዳንድ ሰዎች ቤተክርስቲያን ሳይመጡ ይሰጣሉ ላልከው ጥሩ ነው ማድረጋቸው፣ ደግሞ መምጣቱንም ቢጨምሩ ጥሩ ነው። ግን አስተሳሰቡ አንዳንድ ጊዜ ወዴት ይሄዳል? ጣዖት አምልኮ ውስጥ ያሉ ሰዎች የሃይማኖት ግዴታ አድርገው ይወስዱታል እና ለአማልክቶቻቸው እንግዲህ ቸርች የማይመጡ አስራት የሚሰጡ ሰዎች እንዳይቀየሙኝ ይህን ስል ሀሳቡ ግን በተወሰነ መልኩ ያንን ስለሚያንጸባርቅ ነው። ለአማልክቶቻቸው የሚገባውን ስጦታ ይሰጣሉ። ምክንያቱም አማልክቶቻቸው ደስ የሚላቸው ሲሰጧቸው ነው። ከዛ እነሱ ደግሞ ዝናቡንም ፀሐዩንም ሰብሉም እንዲበዛ ምርት እንዲስፋፋ ያደርጋሉ ብለው ያምናሉ። ስለዚህ ይሰጧቸዋል፣ እነዛም መልሰው ይሰጣሉ። ከእነሱ አይነት አስተሳሰብ መውጣት አለብን። ስንጀምር እንደሱ ቢሆን ችግር የለውም። ግን ሁልጊዜ ግን በየዓመቱ በዛ አስተሳሰብ መቀጠል ጥሩ አይደለም። ማደግ መቻል አለብን እና እግዚአብሔር ለሚሰጡት ብቻ ሳይሆን ለሚጠሉትም ጭምር ደግ አምላክ ነው አይደል? ለሁሉም ፀሐይን ያወጣል። አዎ ፀሐዩን ያወጣል፣ ዝናቡን ያወርዳል። ስለዚህ በሱ መልኩ ልናየው ይገባል እና በዛ ሴንስ ካየነው ይሄኛውም አንተም ያነሳው ጥያቄ እግዚአብሔር ለጋስ አምላክ ነው፣ አመፀኛ አይደለም፣ ነጣቂ አይደለም። ስለዚህ እንግዲህ አሁን አበዳሪ በጨመረ ቁጥር መንግስት የሚወስደው ግብር በጨመረ ቁጥር ደሞዝ እየቀነሰ በሄደ ቁጥር ለእግዚአብሔር የምሰጠውን እየቀነስኩ ልሄድ ነው ማለት ነው። ይሰራል። እንዲያውም እሱ ሊሰጠኝ ይገባል ልል ነው እንጂ እንዴት በቃ እያነሰብኝ ነውና ይጨምርልኝ እንኳን ልሰጠው ለእግዚአብሔር። ስለዚህ ልቀንስበት ሞክረው። ምንድነው እንግዲህ የእምነት ጉዳይ የሚመጣ ይመስለኛል። እዚህ ጋር የእምነት ጉዳይ ነው የሚመጣው። ያው ፈትኑኝ ብሏል ሚልክያስም ላይ ባላትረፈርፍላችሁ ባልሰጣችሁ ጎተራችሁ እስከሚነቀንቅ ድረስ ምሳሌም 3 ላይ እንዳለው እና የእምነት ጉዳይ ነው ብዬ አስባለሁ። እና እግዚአብሔርን ደግሞ ቀጥታ ካሽ ሰጥቼዋለሁ ካሽ ስጠኝ ብለን የምንጠብቀው አይደለም። እግዚአብሔር በረከት በብዙ የሚገለጥ ነው እና ሰው ብዙ ገንዘብ ስላለው ትርፋማ አይሆንም፣ አይበለጽግም። ሰው ማለት ያለችዋን ጥቂት ነገር ቁም ነገር ላይ መዋሉ ነውና ለእግዚአብሔር የምንሰጣት ነገር ደግሞ እንዳልኩት በእምነት ከሆነች ያ እምነት ለኛ በረከትን ይዞ ይመጣል ብዬ አስባለሁ። ግን እንዳልከው ቀጥታ ኤቲኤም ካርዴን ስሰጠው እና ፒን ስሰጠው ብር እንደሚዘረግፍ እግዚአብሔርም ሰጠሁት ይስጠይ በሚል ሂሳብ ከሆነ ስለ እሱም ያለን አመለካከት መቀየር አለበት ብዬ አስባለሁ። ስጠኝ ልስጥህ ስጠኝ አይነት ከሆነ ያም አመለካከታችን መቀየር አለበት ብዬ አስባለሁ። በጣም ጥሩ። ስለዚህ የእምነት ጉዳይ አለበት። አንተነህ መጀመሪያም የሰጠኸኝ፣ አንተነህ የምታኖረኝ፣ በዚህም መንገድ ባነሰችውም ልታኖረኝ ትችላለህ፣ ኃያል አምላክ ነህ የሚል የእምነታችንም አርማ ጭምር ነው እያልክ። ትክክል። እምነት ነው ዋናው። በጣም ጥሩ። ስለዚህ ከማንኛውም ገቢ የሚለውን ግን አላነሳችሁትም። ይሄ ደሞዝ ብቻ አወራችሁ። ግን ከደሞዝ ውጭ የምናገኛቸው ጥቅማ ጥቅሞች ቦነሶች ምናምን ቦነሶች ሊሆን ይችላል። ቅድም እንዳልከው በአይነት ስጦታ ሊመጣልን ይችላል። እንደዛ ሲሆን ምንድን ነው ምን ማድረግ ያለብን? ተጨባጭ የሆነ ምሳሌ ብትሰጡ። አስቸጋሪ ነው። አሁን በአይነት ሲመጣ እንግዲህ እንዴትን መስጠት እንደሚቻል አላውቅም። ለምሳሌ ያክል አንድ ሰው መጽሐፍ ቅዱስ በስጦታ ቢሰጠኝ እንግዲህ እንዴት አድርጌ አስራት እንደማወጣ አላውቅም። ትንሽ ሊከብድ ይችላል። ግን ስጦታ ገንዘብ ከሰጠ ገንዘቡማ ቀላል ማስላት ነው። እሱ መስጠት ነው። ግን አንዳንድ ሰው ስጦታ ስለሆነ አልሰጥም የሚል አለ እኮ። ስጦታው ለማን የተሰጠው? ለእኔ የገንዘብ ስጦታ ስትሰጥ ሰርቼ ስላልሆነ ያገኘሁት አልሰጥም ይላል። የለም መመሪያ እንደዛ ሰርተህ ለምታገኘው ብቻ ነው አስራት የምትሰጠው። ለስጦታ የለም። ቦነስም እንደዛው አስራት አይወጣበትም የሚሉ ሰዎች አሉ።
እንግዲህ ምድርና ሞላው የጌታ ነው ካልን ስጦታውን በለው ሰርተ ያገኘውም የጌታ ነው ብለን ካመንን እሱ ሁሉ መስጠት ለመመለስ ታማኝነት መታየት አለበት ብዬ አስባለሁ። ምክንያቱም ለምሳሌ አንዳንዴ ብዙ መስሪያ ቤቶች አንዳንድ መስሪያ ቤቶች ብዙ ባይሆኑም አሉ ስጦታ እያሉ ለሰራተኞቻቸው እንደ ጉርሻ ምናምን ብዙ የሚሰጡ አሉ። አንዳንዴ ከደሞዝም በላይ ስጦታ የሚሰጡ መስሪያ ቤቶች አሉ። ስለዚህ እንደውም በቃ አስራት እንዳለወጣ ብዙ በስጦታ ይሰጠኝ ብሎ ሊወጣ ይችላል ከመስመሪያ ሰውና የእንትኑን ታሪክ እኮ አስታወስከኝ። መርህ ሁሉም ጋር መሆን አለበት። ስለተሳለና በሬን ሸጬ እሰጥሃለሁ ብሎ ተስሎ ከዛ በኋላ ስለቱ ሲፈጸም ዶሮና በሬ አንድ ላይ ይዞ ወጣ። በሬዋን ከዶሮ በላይ ያረጋት እና የዶሮዋ ዋጋ 100,000 ነው አለ። የበሬው ዋጋ 1,000 ብር ነው አለ። ለምንድነው? እግዚአብሔር ሊያጭበረብር አንድ ላይ ካልሆነ አይሸጥም አለ። ከዛ በዚህ ብቻ ለብቻ አይሸጥም አለ። አንድ ላይ ግን መስጠት ሲደመር አስራቱ ይቀንስለታል። የበሬው ነው እኮ ከበሬ ነው እሱ ያለው የበሬው ነው ስለቱ። በሬ ሸጬ ያስገባለሁ ስለሆነ እንደዚህ የሚያደርጉ ሊኖሩ ይችላሉ ልትል ነው አንተ። እና መርህ ሁሉም ቦታ መስራት አለበት ብዬ አስባለሁ። ግን ዋናው መርህ ቅድም ያላችሁት እኮ ነው። ራስ ወዳድነትና ስግብግብነት ካለ እንደውም አለመስጠቱ ይሻላል። እግዚአብሔር መጀመሪያ አንተ አልነበረም ወይ ብሎታል ጴጥሮስ እኮ። አናንያና ሰጲራ ሲመጡ መጀመሪያ ማን አስገደደ? መጀመሪያም እኮ ሙሉ ለሙሉ የአንተ ንብረት ነበር። ማን ስጣለ? ብትተው ይሻላል። እና ያ የለጋስነትና እግዚአብሔር ነው የሚያኖረኝ ሁለንተና እግዚአብሔር ነው ገንዘብ ቢኖረኝ ባይኖረኝ የሚለው ሐሳብ ሳይኖርህ አስራት መመለስ የሚለው ዝም ብሎ በተግባር ቅድም እንዳልከው ወደ ጣዖት አምልኮ ያመዘነ ጉዳይ ከሆነ ልክ አይደለም። እዚህ መነሻው ሐሳብ ነው የሚሳሳተው ማለት ነው። እሱ ስንሳሳት ነው እንግዲህ በጠቅላላው ነው በተቆራርጦ በሚመጣው ነው። አይ ስጦታ አይሆንም ጉርሻ አይሆንም እያልን የምንደረድረው ማለት ነው። ልክ ነው። ሚልኪያስ 3 ላይ ቅድም አቤኔዘር በተወሰነ አንስቶት ነበረ። ሚልኪያስ ላይ የቀረበው ሐሳብ በጥያቄና መልስ ነው። ልክ በአሁኑ ዘመን FAQ እንደምንለው አይደል? ዌብሳይቶች ላይ ለምሳሌ ስለ ድርጅት ራሳቸው እየጠየቁ ይመልሱታል አይደል? ያንን ይመስላል የዚህ ጋር ያለው አሰራርና እግዚአብሔር ይጠይቃል ይመልሳል። ቁጥር ምዕራፍ 3 ሚልኪያስ ከቁጥር 7 ጀምሮ ከአባቶቻችሁ ዘመን ጀምሮ ከሥርዓቴ ፈቀቅ ብላችኋል፣ እርሷንም አልጠበቃችሁም። ወደ እኔ ተመለሱ፣ እኔም ወደ እናንተ እመለሳለሁ ይላል የሠራዊት ጌታ እግዚአብሔር። እናንተ ግን የምንመለሰው በምንድን ነው ብላችሁ ጥያቄ። ከዛ ሲመልስ ሰው እግዚአብሔርን ይሰርቃልን? እናንተ ግን እኔን ሰርቃችኋል። እናንተም የሰረቅንህ በምንድን ነው ብላችኋል። በአስራትና በበኩራት በስጦታ ማለት ነው። እናንተ ይህ ሕዝብ ሁሉ እኔን ሰርቃችኋልና በእርግማን ርጉሞች ናችሁ። በቤቴ ውስጥ መብል እንዲሆን አስራቱን ሁሉ ወደ ኮተራ አግቡ። የሰማይን መስኮት ባልከፍትላችሁ በረከትንም አትረፍርፌ ባላስፈስላችሁ በዚህ ፈትኑኝ ይላል የሠራዊት ጌታ እግዚአብሔር። ስለ እናንተ ነቀዙን እገሥጻለሁ፣ የምድራችሁንም ፍሬ አያጠፋም። በእርሻችሁም ያለው ወይን ፍሬውን አያረግፍም ይላል የሠራዊት ጌታ እግዚአብሔር። የተድላ ምድር ትሆናላችሁና አሕዛብ ሁሉ ብፁዓን ብለው ይጠራችኋል ይላል የሠራዊት ጌታ እግዚአብሔር ይላል። እና እዚህ ጥቅስ ላይ የምናገኛቸው ወሳኝ የሆኑ ሐሳቦች አሉ። አንደኛው ለእግዚአብሔር አስራትን አለመመለስ ሌብነት ነው። በግልጽ ነው ተናገራል። ሰርቃችሁኛል። ይህ አስደንጋጭ ቃል ነው እና አትስረቅ የሚለውንም ሕግ መተላለፍ ነው። ከዛ ሲቀጥል ያለው ሐሳብ የሰረቀ ሰው ይረገማል ነው የሚለው። ማስፈራራት ሳይሆን በረከት አልባ ሕይወት ነው የሚኖረው፣ መቅኖቢስ ነው የሚሆነው። እሱን እያለ ነው ያለው። ብዙ የዓለማችን ሀብታሞች እኮ እንደምናያቸው ደስተኞች አይደሉም። ሕይወታቸው ተቀበዝባዥ ነው በጣም። ከዛ ሲቀጥል ምን ይላል? የሰማይን መስኮት እከፍትላቸዋለሁ ይላል። ይህ ቃል ያስደንቃል በጣም። የሰማይ መስኮት የተከፈተው መቼ ነው ካልን የጥፋቷ ጊዜ ነው። የሰማይ መስኮቶች ተከፈቱ፣ የቀላይ ምንጮች ተቀደዱ ይላል።
የሰማይ መስኮት ተከፍቶ ያ ሁሉ ውሃ የፈሰሰው ለእግዚአብሔር አስራትን መመለስ እንደዚህ አይነት በረከትን ያመጣል። በረከቱ ግን ምን አይነት ነው ካልን ቅድም እንዳልከው ኤቲኤም መሽን አይደለም። እግዚአብሔር እንደዛ ሳይሆን ምን አለ? ነቀዙን እገስጻለሁ። ስለዚህ በረከቱ በተለያየ መልኩ ይመጣል። በጤና ሊሆን ይችላል፣ ሰላም በማግኘት ሊሆን ይችላል፣ እረፍት በማግኘት በእግዚአብሔር ላይ በመታመን ሊሆን ይችላል፣ ባለመጨነቅ ሊሆን ይችላል። በብዙ መልኩ ይመጣል በረከቱ። በብር ብቻ አይመለስም እና ከሱ ሁሉ በላይ ደግሞ በዙሪያቸው ያሉ ሰዎች ብፁዓን ይሏቸዋል፣ የተባረኩ ናቸው ከዚህ ይሏቸዋል። ይሄ ደግሞ ብዙ ታሪክ አለ አይደል? ሊጠቀስ የሚችል እግዚአብሔር ሰዎች አስራትን የሚመልሱ ሐቀኛ የሆኑ ሰዎች ሰብላቸው ሳይበላ በአንበጣ ዝናብ ዶፍ መጥቶ ሳያጠፋው የቀረባቸው ብዙ ታሪኮች አሉ የሚጠቀሱ። አንድ ቦታ እንዲያውም ወደ ጉራጌ ሀገር አካባቢ ያሉ ይመስለኛል ባልሳሳት፣ አንተ ታስተካክለኛለህ። ዝናብ አልመጣ ሲል የአካባቢው ሕዝብ በሙሉ ተሰብስቦ አድቬንቲስቶች ጋር መጥቶ ጸልዩ ባካችሁ ዝናብ እንዲመጣ የሚል ነገር የሰማሁት አለ እና ይሄ ሁሉ ብፁዓን ይሏቸዋል ከሚለው ሀሳብ ጋር የተያያዘ ነው እና ወንጌል ነው። የአስራት መመለስ የብር ጉዳይ አይደለም፣ የወንጌል ስራ ውስጡ እንዳለበት እናያለን። ከዚህ ጋር እያይዤ ማንሳት የምፈልገው ያው ዓለማችን በሁለት ኃይሎች ተወጥራ ነው ያለችው፣ በክፉና በመልካም እና በንብረታችን መጋቢነታችንን በአስራታችን በምናሳይበት ጊዜ የኔ ሆነው ያንተ ነው ስንል ኢዮብን ምን አለው ሰይጣን? ጠብቀህለታል፣ አጥረህለታል አለው እንትና ኢዮብን። እና ክፉ በእኛ ንብረት ላይ ክፉ በእኛ ማንነት ላይ የበላይነት እንዳይኖረው የማድረግ አቅም አለው። ምክንያቱም ሹመነዋል፣ በንብረታችን ላይ ባለን ነገር ላይ ስለ ሾም ነው ክፉ ይሄ ክፉ ኃይል የምንለው የጨለማው ኃይል በእኛ ንብረቶች በእኛ ነገሮች ላይ አቅም እንዳያገኝ ሽባ ነው የሚያደርገው። ኃላፊነት የጌታ ነው ብለን ታማኝነታችን ስላሳየን ማለት ነው። ካልሆነ ግን ክፉም እኛን በማንኛውም ነገር ሊያጠቃን ሰላም በማሳጣት እንደተባለው በተለያየ ነገር ክፍተት ያገኛል መግቢያ ማለት ነው። እዚህ ይሄ ታማኝነታችን አጥርም ነው፣ መንፈሳዊ አጥርም ነው የሚሰጠን ላሉ ንብረቶችና ነገሮች ብዬ አምናለሁ። በጣም ጥሩ። እንግዲህ በአስራት ዙሪያ በጣም ተወያየን፣ ጥሩ ነው። ግን ቅድም ከተነሳንበት ሀሳብ እንመለስ። መጋቢነት ማለት መላው ንብረት የኛ አይደለም። ስለዚህ እንግዲህ እሱን ሀሳብ እንዳለ ይዘነው ኦኬ። ከዛ በኋላ መለስን፣ አስራታችን መለስን። ከዛ የቀረው ቀረኛ ላይ የቀረውን ከዛ በኋላ እንደ ልቤ ማድረግ ይችላል። የኔ መብቴ ነው ይመስላል። ላንዛርጥበት ይመስላል። በቀረው የራሴ ነው ማንም አይናገረኝ የማለት ነገር እንደ ይመስላል። ይሄ ስድስቱን ቀን እንደ ልቤ ሆኜ ሰባተኛው ቀን ግን ታማኝ ልሁን እንደሚል አይነትም ይመስላል። ስለዚህ ምንድን ነው ማድረግ ያለብን? እሱ ላይ ስለ መጋቢነት ስናነሳ ማንሳት ያለብን ሀሳቦች አሉ ወይስ እንደፈለግኩ የቀረውን 90% እንደፈለግኩ ላደርገው እችላለሁ ደስ እንዳለኝ እንዳሻ? ምናልባት እሱ የሚጨምረው ነገር ይኖራል። የማስበው ምንድን ነው ያው 10ን ያው መመለስ ብለናል ቅድም። እሱ ጥሩ ቃል ሰጥቶናል፣ መልሰናል። ግን እሱ ያው ለእግዚአብሔር ታማኝነታችንን ማሳያ ተግባራዊ እርምጃው ነው፣ ተግባራዊ ማሳያው ነው። የቀረውንም ደግሞ እንድናስተዳድር ኃላፊነቱ ይቀጥላል። 10ን ብቻ የመመለስ ኃላፊነት አይደለም ያለብን፣ የቀረውም 90 ላይ ኃላፊነት አለብን። 10ሯ የታማኝነታችን ለእግዚአብሔር ያለን ማሳያ ነው። እኔ ለራሴ ለቤተሰቤ ያለኝን ታማኝነት በቀረው 90ው ደግሞ ማሳየት አለብኝ። አንድ አባት 90%ን 10ሩን ለጌታ ሰጥቶ በ90ው ግን በልቼ ጠጥቼ ብሎ የሚኖርበት ከሆነ ለልጆቹ የሚገባውን ካላረገበት፣ ኃላፊነቱን ካልተወጣበት፣ እንደሚገባ ካላስተዳደረው ያ ሙሉ ታማኝነት አይሆንም እና ለእግዚአብሔር 10ሯን ይልኝ 90ዋን ደግሞ ይሆናል። አዎ ግን እሺ ጥሩ፣ ለቤተሰቡ ጥሩ ይመግብ ምን ይበል። አሁን እኔ እንግዲህ $1 ሚሊዮን ባገኝ 100,000
መለስኩ። ያርግል። ከዛ $900,000 በእጅ ያለ አንተ የምትለውን ለማድረግ 100,000 ይበቃኛል ለልጆቹ። ከዛ በ800,000 ግን ሉምቡርዲኒ የሚባለው መኪና ፌራሪ ብገዛበት ምን ችግር አለ? ኦኬ እሱ ሌላ ጥያቄ ነው። ምንም ሌላ ጥያቄ ለምን ይሆናል? ከመጋቢነት ጋር አስፍተዋል። ጥሩ አስፍተዋል ልልህ ነው። እሺ ምናልባት ጥበብ ሀሳብ ካለው እሺ። አሁን አንተ የመጀመሪያውን ሀሳብ ላይ እንወያይ። ከመስፋቱ በፊት ያለው አሁን እሱ ጋር የምናገኘው አንድ ሀሳብ ለምሳሌ አሁን ኢየሱስ ፈሪሳውያንና ጸሐፍትን ማቴዎስ 23 ላይ ሲወቅሳቸው አስራት ትመልሳላችሁ አለ ማለት እና አስራት አትመልሱም ብሎ አልከሰሳቸው። እንዲያውም አድንቋቸው ያደነቃቸው ይመስላቸው ከእንስላል ከካሁን ታወጣላችሁ። በትክክል ማቴዎስ 23 ላይ እናንተ ግብዞች ጸሐፎችና ፈሪሳውያን ከአዝሙድ እና ከእንስላል ከከሙንም አስራት ስለምታወጡ ፍርድንና ምሕረትን ታማኝነትንም በሕግ ያለውን ዋና ነገር ስለምተዉ ወዮላችሁ። ሌላውን ሳትተዉ ይህን ልታደርጉ ይገባችሁ ነበር። እናንተ ዕውሮች መሪዎች፣ ትንኝን የምታጠሩ ግመልንም የምትውጡ ይላል። አሁን እዚህ ውስጥ እንዲያውም ሲቀጥል ያለውን ላንብበው። እናንተ ግብዞች ጻፎችና ፈሪሳውያን በውስጡ ቅሚያና ስስት ሞልቶ ሳለ የጽዋውንና የወጪቱን ውጪ ስለምታጠሩ ወዮላችሁ ያለ ይቀጥላል። እና ብዙስ የምናየው ሀሳብ ምንድን ነው? ሰዎች አስራት ሊያወጡ ይችላሉ። እኛም ያው ገንዘብ ላይ ነው መጀመሪያ ብዙ የተወያየ ነው። ከገንዘብ ይልቅ ግን እግዚአብሔርን ማወቅ ያስፈልጋል። መሰረታዊ ነገር እግዚአብሔርን ያላወቀ ሰው ከክርስቲያኖች በላይ እኮ እንዲያውም በዓለም ውስጥ ያሉ ሰዎች ብዙ ብር ይሰጣሉ፣ ይለግሳሉ። መልሰው ደግሞ ስማቸው እንዲጠራላቸው ይፈልጋሉ። ሐውልት እንዲሰራላቸው፣ ከዛ ደግሞ እንዲሸለሙ አይደል፣ በዓለም መድረክ ላይ እንዲታወቁ ደግሞ ይፈልጋሉ። እውቅና እንዲያገኙ ይፈልጋሉና የብዙ ነገሮች ውጤት ነው። መስጠቱ ብቻ አይደለም ዋናው ነገር። እግዚአብሔር የሚፈልገው መጀመሪያ ሰውየውን ነው። መጀመሪያ እግዚአብሔር ደግሞ ለእኛ ምን አደረገልን የሚለውን። ስለዚህ ወደ መዳን ነው የሚወስድ፣ ወደ መዳን ሳይንስ። እሱን ያላስተዋለ ሰው ከንቱ ነው አሰጣጡ። አይስጥ ማለት ሳይሆን ግን ወደዛ መሄድ መቻል አለበት ሲጀምር። ያንን ያላስተዋለ ሰው የሚያደርጋቸው ነገሮች እንደ ፈሪሳውያን ጥሩ ሊሆን ይችላል፣ ግን ውጤቱ ወዮልህ የሚያስብል ሊሆን ይችላል። ሚልኪያስ ሳይሆን ሚክያስ 6 ላይ ይናገራል። ጥሩ ሀሳብ እኮ አለው እዛ ላይ ለክርስቲያኖች የሚሆን ከቁጥር 6 ጀምሮ ምን ይዤ ወደ እግዚአብሔር ፊት ልምጣና በልዑል አምላክ ፊት ልስገድ? የሚቃጠለውን መስዋዕትና የአንዱን ዓመት ጥጃ ይዤ በፊቱ ልምጣን? እግዚአብሔርስ በሺህ አውራ በጎች ወይም በእልፍ የዘይት ፈሳሾች ደስ ይለዋልን? ወይም በገንዘብ በሚሊዮን በሚቆጠር ብርም ልንለው እንችላለን። ወይስ የበኩር ልጄን ስለ በደሌ የሆዴንም ፍሬ ስለ ነፍሴ ኃጢአት እሰጣለሁን? አሁን የመጽሐፍ ቅዱስ ስልት ነው። ይጠይቅና ከዛ መልሱን ደግሞ ይነግረናል ከጠበቅነው። ከዛ መልሱን ሰጠ። ቁጥር 8 ላይ ሰው ሆይ መልካሙን ነግረዋል። እግዚአብሔር አምላክ ከአንተ ዘንድ የሚሻው ምንድን ነው? ፍርድን ታደርግ ዘንድ ምሕረትንም ትወድ ዘንድ ከአምላክ ጋር በትህትና ትሄድ ዘንድ አይደለምን ይላል። ስለዚህ ከዚህ ነው የሚጀምረው። ይህንን ፍትህና እውነትንና በተለይ ደግሞ ከአምላክ ጋር በስምምነት መኖር፣ ይህንን ለእግዚአብሔርን መውደድ፣ ሰውን መውደድ፣ የፍቅርን ሀሳብ ያላቀናጀ ከሆነ ብር ሊሰጥ ይችላል እንዳልከው ብዙ እንዲያውም የሚሰጡ ሰዎች አሉ። አንዳንዶች ሰዎች እንዲያውም በብራቸው ቤተክርስቲያንንም ይቆጣጠራሉ። በነገራችን ላይ እንዲያውም ማስፈራሪያ ሁሉ ያደርጋሉ። እንዲህ ልናደርግ ነው ስትል ቤተክርስቲያን አስራቴን አቆማለሁ ሁሉ የሚሉ ሰዎች አሉ። እና የሚያሳዝነው ነገር ቤተክርስቲያንም ትፈራና ትመቻመቻለች ከሰዎቹ ጋር ተው ነበር ማለት እንዲያውም ከና አስራት አንተም ሂድ ማለት ነው። ምንም ጥቅም የለውም የሚሰጠውም ነገር እንዲያውም ሌላውን ብር ሁሉ ይዞብን ይወጣል። ስለዚህ እንዲህ አይነት አስተሳሰብን
መጀመሪያ ማስወገድ የሰው ልጅ ያስፈልገዋልና የሚካያሱም ጥቅስ ይህንን ሀሳብ የሚሰጠን ይመስለኛል። ተጨባጭ መልስ ግን ስጡኝ። መርህ ጥሩ ነው። ፌራሪ ልግዛ ልመጣ ነው፣ ወደሱ ልመጣ ነው። አብዙን ለሱ ትችለት አብረን እንሸከመዋለን። ጥሩ ነው። አሁን ያልከው ሀሳብ ው በኢትዮጵያውያን አውድ ብዙ የማይስተዋል ስለሆነ ብዬ አስባለሁ። ምክንያቱም በጣም ፌራሪ ውድ ስፖርት መኪና በጣም ብዙ ብር የሚያወጣ ስለ ብዙ ኢትዮጵያውያን አብዛኛው ሰው ከእጅ ወዳፍ የሆነ ህይወት ስለሚኖር ብዙ ስለማያስበው አሁን የጠየቀው ጥያቄ ላይታሰብ ይችላል፣ ግን ልከኛ ጥያቄ ነው ብዬ አስባለሁ። እንግዲህ ይሄ ስጦታ ወይም ኦፈሪንግ የተባለው ከአስራትም ውጭ ያለው ነገር መታረቅ ርቃት የሆነ ነገር እንደሚያስፈልገው የሚያስገነዝበን ይመስለኛል። ይሄ ስጦታ የምንለው ከአስራትም ውጭ ባለው ጌታን ማሰብ እንዳለብን። ስጦታም ሰጥቼ ከተረፈኝ እኮ ልመጣ እኮ መጽሐፍ ቅዱስ ላይ የምናስታውሰዋለ ሉቃስ 17 ላይ ያ ሰውዬ ምን አደረገ ይላል። ጎተራውን አከማቸ ምናምን፣ ነፍሴ ሆይ በቃ ሁሉን ሆኖልሻል፣ ብሊ ጥገቢ፣ ሁሉ ነገር አለ አለ እና ወዲያው መጥቶ የሁሉ ያከማቸው ለአንተ አይሆንም አለው ይላል። እና እግዚአብሔር አምላክ ራሳችን እንድናጎላ እኔነትን እንድናጎላ የሚያደርግ ማንኛውም ነገርን አይፈልግም። እና ስለዚህ እንዳልከው አንተ ይሄ ቀርቶኛል፣ ስለዚህ በቀረ ደግሞ ለታይታ የሚሆን የማይገቡ ነገሮችን በተለይ ደግሞ አካባቢ ካለው ሰው ጋር በጣም የማይመጣጠን ነገሮችን ማድረግ እንደ ጌጥ ነው የሚታየው። እንደ ይሄ ላብለጭልጭ አይነት እይታ ነው የሚፈጥረው እና ይሄ አንደኛ ታይታ ውስጥ ይከተናል። ሁለተኛ ደግሞ ራስ ወዳድነትንም ደግሞ በጣም የሚያጎላ ስለሆነ ወደዛ መግባት የለብንም ብዬ ነው ማምነው። ትክክለኛ አስተዳዳሪ አይደለህም ማለት ነው። ፌራሪ ለምን እንደምገዛ ደስ አለኛ ራስን ለማስደሰት ለምን ያሪስ አትገዛ? ደስ አይለኝማ። እንትን ነው እንዳልኩ ለመጓጓዣ ከሆነ ያሪሷም በቂ ነች እኮ። ስለዚህ አሁን እናንተ ያላችሁት በቃ ይሄ ፋንሲ የሚባሉ በአማርኛ ምንድነው ፋንሲ? በጣም ዝንጥንጥ ያሉ መኪና መግዛት ተገቢ አይደለም ነው ማለት ሳይሆን በፌራሪ ደረጃ መኪናው አስፈላጊነት አይታይም፣ ግን ረጅም ጊዜ የሚቆይ ጠቃሚ የሆነ ዲዩረብል የሚሉት ማለት ነው። ረጅም ጊዜ ቆይቶ ደግሞ አንተንም ከጥገና ወጪ የሚጠብቅ እድሜ ያለው መኪና ከሆነ ጥሩ ነው እና ቤተሰብንም ራስንም የምታስተናግድበት ከሆነ ግዴታ ግን ዘለ ፕራይቬት ጄት ለምን ትገዛለህ? አሁን አንዱ ሲጠየቅ ምን አለ? በፍጥነት ወንጌልን ማስተላለፍ ስላለብኝ ነው የግል አውሮፕላን የገዛሁት አለ። እንግዲህ ህዝብ እየሸተተ ላለመሄድ አጠቃቀሙን አይቶ መፍረድ ነው እሱ። ለምን ተጠቀመው ቢለው እንግዲህ ከአጋንንት ጋር ነው እዚህ ተሳፍሬ በአውሮፕላን መሄድ። ብዙ አጋንንት አሉ እዚህ አውሮፕላን ውስጥ ነው ያለው እንግዲህ ሲመልስ እሱ ሌላ ጉዳይ። ግን አሁን ያልከው ላይ ምናልባት ያልከው በተለይ አሁን ለኛ ላለንበት ዘመን ከባድ ነው። ቁሳዊነት የገነነበት ዘመን ስለሆነ አንዱ የመንፈሳዊነት ትግል ቁሳዊነትን ማሸነፍ ይመስለኛል። የማቴሪያሊዝም የምንለው አንዱ መንፈሳዊነትን በዚህ ዘመን እየተዋጋ ያለው ቁሳቁስ፣ ይሄ ቁሳዊነት ደግሞ ዓለማችን ቶሎ ቶሎ አዳዲስ ነገሮች ይመጣሉ በተሻለ ሞዴል አይፎን 17 አይፎን 18 እየተባለ እና አንዱ የመንፈሳዊነት ውጊያ በዘመኑ ንፋሶች ቁሳዊነት አንዱ መንፈሳዊነትን የሚዋጋ መንፈሳዊነት ላይ እንዳታተኩርና መንፈሳዊ ኃላፊነት ላይ ሳይሆን የሚመጡትን አዳዲስ ነገሮች የኔ የማድረግ የመሰብሰብ ማጋበስ። አሁን እንዳልከው አይፎን በየአመቱ ይወጣል። እናንተ አመቱ ሙሉ ሰርተህ ወጪ ለሱ እንዲሆን ነው የሚሆነው አንዳንድ ጊዜና ይሄ አንዱ የመንፈሳዊነት ነገር ራስህን አርቀህ ቁሳዊነትን ማራቅ ካንተ ማራቅ አለብህ። መንፈሳዊነትንም ስለሚዋጋና እሱ እንዳለው አንተን ሊያገለግል የሚችል ጥሩ አገልጋሎት ሊሰጥህ የሚችሉ ነገሮችን ያንተ ማድረግ ክፋትና መጥፎነት የለውም። ግን ከዛ ያለፈ ለማብለጭለጭና ጎልቶ ለመውጣት ለመታየት ስጋህን ለማርካት ለማስደሰት የሚሆኑ ነገሮች ግን ራሳቸው ዓላማቸው ከመንፈሳዊነት የሚያወጡ ስለሆኑ
ልናይና ልናስተካክላቸው ይገባል ብዬ አምናለሁ። በጣም ጥሩ። እንግዲህ ከመጀመሪያ ጥቅስ ግን አለ። ከተነሳንበት አንድ ጥቅስ ላይ እሺ፣ በፍጥነት አንብብ። ሁለተኛ ጢሞቴዎስ አሁን እሱ ካለው ሀሳብ ጋር የሚሄድ ነው። ሁለተኛ ጢሞቴዎስ 3:1 ጀምሮ ነገር ግን በመጨረሻው ዘመን የሚያስጨንቅ ጊዜ እንዲመጣ እወቅ። ሰዎች ራሳቸውን የሚወዱ ይሆናሉና ገንዘብን የሚወዱ፣ ትምክህተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወዳጆቻቸው የማይታዘዙ፣ የማያመሰግኑ፣ ፍቅር የሌላቸው ያለ ይቀጥላል። ዋናው ግን ራሳቸውን የሚወዱ ይሆናሉ፣ ገንዘብን የሚወዱ፣ ተድላን የሚወዱ ይላል። ከዛ ሲጨርስ ምን ይላል? በትዕቢት የተነፉ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉ። የአምልኮ መልክ አላቸው፣ ኃይሉን ግን ክደዋል። ከነዚህ ደግሞ ራቅ ይላል። ስለዚህ ፌራሪ እኮ 2 ሰው ወይ 3 ሰው ቢይዝ ነው። ትልቅ ቫን ብትገዛ ሰፈሩንም ቤተሰብ ታገለግልበታል። መታያ እኮ ነው ፌራሪ ከነንትኑ ከነ ሞዴሉ ከነ ቅርጹ ስታይ እኮ ያው ሀብትህን ማሳያ ነው። ይህን ያህል ሚሊዮን ብር ነው የገዛው የሚያስብልህ ነው። እና ክርስቲያን እንደዛ የሚጮህ መሆን የለበት። ምን ይሰራልን? ብዙ እኮ ማድረግ ይችላል በዛ ብር አይደል? ይመስለኛል እኮ ያው የተነሳንበት ነው። አሁን እናንተም እንግዲህ እየጨረስነው ስለሆነ ውይይታችንን በዚህ አጠቃሉት። መጋቢ ነን ካልን መጀመሪያም የኛ አይደለም ካልን የኛ ያልሆነ ንብረት ደግሞ የምናስተዳድርበት መንገድ በአባካኝነት ለማይጠቅም ነገር ማለት ወይም ጥቅሙ ትንሽ ለሆነ ወጪው ብዙ ሆኖ ጥቅሙ ትንሽ ለሆነ ለምናደርገው ነገር ሲሆን ትክክለኛ መጋቢ ወይም ትክክለኛ አስተዳዳሪ አይደለንም። እሱን መርሳት ያለ ይመስለኛል። መጋቢ መሆናችን እንረሳለን ብዙ ጊዜ። እና ይሄ መጋቢነት ግን የገንዘብ ብቻ አይደለም። እሱን ማንሳት አለብን። ጊዜያችን መጋቢ ነን። የተጽዕኖ መፍጠር፣ ሌሎችም የተሰጡ ስጦታዎች አሉ። ጥሩ ድምፅ ቢሰጠኝ ለምንድን ነው የምጠቀምበት? ያለኝ ተጽዕኖ ወዴት ነው ተጽዕኖ እያደላ ያለው? ወደ እግዚአብሔር ሰዎች ይመጣሉ በእኔ ተጽዕኖ ወይስ ከእግዚአብሔር ይርቃሉ? ጊዜን በምንድን ነው የምጠቀምበት? በቲክቶክ በማየት ወይም ዩቲዩብ በማየት ነው ጊዜውን ማጠፋው አብዛኛውን፣ ወይስ የሚያንጽ ነገር እያረኩበት ነው? ይሄ ሁሉ የትክክለኛው አስተዳዳሪነትና ብልሹ የሆነው አስተዳዳሪ ያለ አይደለም በመጽሐፍ ቅዱስ ተጠቀሰ። ዝም ብሎ የሚያባክን እሱ ነው። እዚህም ላይ ሲመጣ ከሰዓትም ሊሆን ይችላል፣ ከአይፎንም ሊሆን ይችላል፣ ከትንሽ ከምንላቸው እቃዎች ሁሉ የሰው ንብረት እንደምናስተዳድር የእግዚአብሔርን ንብረት እንደምናስተዳድር አድርገን ካሰብን መልሱን የምናገኝ ይመስለኛል። እንግዲህ ይሄ መጨረሻው ላይ ደርሰናል። እናንተ የምትጨምሩትን ጨምራችሁ እናጠቃለን። ተጽዕኖ በተለይ የሚለው አሁን አንተን ስተዋል መጋቢነት ብዙ ነው። ያው ብር ላይ ነው መጀመሪያ የምናተኩረው እንጂ ብር ብቻ አይደለም። ጊዜ ያለ አይደል? የአእምሮ ብቃት፣ ክህሎት፣ ተጽዕኖ ማሳደር። አሁን እኔ በእውነት በፍጹም አስቤበት አላቅም ነበር። እና ተጽዕኖ ማሳደር ቀላል ነገር አይደለም። ለምሳሌ የሚያድጉ ህፃናትን ጥሩ አድርጎ መንከባከብ፣ እነሱን መምራት፣ ምንድነው የሚባለው? ሜንቶር ማድረግ፣ መንገድ ማሳየት። እንደሱ ስናደርጋቸው እነዚህ ልጆች ወያ ልጅ አንድ ልጅም ሊሆን ይችላል፣ ዓለምን የሚለውጥ ልጅ ሆኖ ሊያድግ ይችላል። ግን ተጽዕኖ ያሳደርክበት ግን አንተ ልትሆን ትችላለህ። ሲያድግ አንተ ጥሩ የእግዚአብሔር አገልጋይ ትሆናለህ ብለህ ሲያወራልህም አንዳንድ ነገር የምትሰማው ከሆነ ጆሮ ሰጥተህ የምታዳምጠው ስትሆን፣ ስትጠይቀው፣ ስታዋየው በኋላ ላይ ሌላ አይነት ልጅ ሆኖ ትልቅ ተጽዕኖ የሚያመጣ ይሆናል። እና የክርስቶስ ምሳሌያዊ ትምህርቶች የሚለው መጽሐፍ ላይ ጥሩ ተጽዕኖ አለ፣ መጥፎ ተጽዕኖ አለ። ይሄ አስደንጋጭ ነው በጣም። ሰዎችን ወደ መጥፎም በተጽዕኖ ልንመራቸው እንችላለን። ስለ ጥሩ ተጽዕኖ ግን ሲያወራ ያው ለመጥፎም እንደዚሁ የሚሰራ ይመስለኛል። ልክ አንድ ጠጠር ውሃ ላይ ሲጣል የሚሰራው ክበቦች አሉ እና እየሰፋ ይሄዳል። ምናልባት የሚሰራውን ክብ እኛ ሳናየው እስከዛኛው ዳርቻ ሁሉ ሊደርስ ይችላል። እና የተጽዕኖ ነገር ታሰብነው አሁን እኔ አንድ ልጅ ላይ እዚህ ልሰራ እችላለሁ፣ ተጽዕኖ ላሳድርበት እችላለሁ። የዛ ልጅ ተጽዕኖ ግን እኔ ከሞትኩ ሁሉ በኋላ
ለዘመናት ትውልድን ሁሉ የሚሻገር ሊሆን ይችላል። ይህ ሁሉ መጋቢነት ነው እና ያንን ሁሉ ማሰብ መቻል አለበት። እግዚአብሔር ክህሎት ሰጥቶናል አይደል? ብቃት ሰጥቶናል። አእምሯችንን እንድንጠቀምበት ይፈልጋል። ሁሉ ነገር ወደ እግዚአብሔር መዞር መቻል አለበት እንጂ ብር ብቻ አይደለም። ሐጌ ላይ እንደሚለው 2:8 ላይ ብሩና ወርቁ የኔ ነው ይላል። ሌላ ጽሑፍ ላይ ይላል እግዚአብሔር ቢፈቅድ እኮ ከፈለገ ከሰማይም ሊያዘንበው ይችላል። እግዚአብሔር የብር ችግር የለበትም፣ የገንዘብ ችግር የለበትም። እኛ ነን የልብ ነው ሰው ነው የሚፈልገው እና ያንን እንድናዳብር ነው መጋቢነትም ዋና የሚፈልገው እንጂ ቅድም እንዳነሳው አይነት ሰውዬ መክሊት ተሰጥቶት ቀበረው ይላል። ለምን ቀበርከው ሲለው አንተ ያልዘራህበት የምታጭድ መሆንን ስላወኩኝ ፈርቼ ነው የቀበርኩ። እንደዛ ነው እግዚአብሔር የምናየው ነው ጥያቄ። እንደዛ ከሆነ ያው ክፉ አገልጋይ ነን ማለት ነው፣ ክፉ መጋቢ ነን። እግዚአብሔር የማይወደውን ስራ ነው የምንሰራውና የመለኮታዊ ባህሪ ተካፋይ ለመሆን የምንፈልግ ከሆነ የእግዚአብሔርን ሐሳብ በምድር ላይ ለሰዎች ማሳየት የምንፈልግ ከሆነ የለጋስነትንና ሁሉን የመስጠት ባህሪ ልናዳብር ይገባናል ማለት ነው። ጥሩ። እኔ ምናልባት ቅድም የጠቃቀስካቸው አሉ እነዚህ ጊዜ፣ ችሎታ፣ ድምፅ ምናምን ያልካቸው እሱ ተጽዕኖ ፈጣሪነት ላይ ጥሩ ሀሳብ ሰጥቶበታል። እኔ ምናልባት ትንሽ ጊዜ ላይ ተናግሬ ልቋጭ ሀሳቤን። በዘመናችን በጣም እንግዲህ እንደ ድሮ አይደለም፣ ቀኑ አጥሯል፣ ጊዜው በጣም እየሮጠ ነው ይባላል ሰው። ምክንያቱም ጊዜውን በምን እንደሚጨርሰው ስለማያስተውል ነው። እና በቅርቡ አንድ ጥናት እያየው ነበር። አንድ ሰው በአማካይ በምድር 70 ዓመት ቢኖር እና 23 ዓመት በእንቅልፍ ነው የሚያሳልፈው ይባላል። እና በፊት ስራ ይበልጥ ነበር፣ 16 ዓመት ከህይወቱ ይባል ነበር። አሁን ግን ከሱ ሁሉ በልጦ ማህበራዊ ሚዲያ እና ኢንተርኔት ሰው ልጅ 70 ዓመት ቢኖር 19 ዓመቱ በሶሻል ሚዲያ በማህበራዊ ሚዲያ ነው እድሜው የሚያልቀው የሚል በቅርቡ እያነበብኩ ነበር። እና ይሄ የጊዜ ኃላፊ ነን፣ በተሰጠን ጊዜያችን ላይ ኃላፊ ነን የሚለውን በዚህ ዘመን በጣም ክርስቲያኖች አጽንኦት ሰጥተን ማየት ያለብን ይመስለኛል። እና በጣም ትንንሽ የሚመስሉን ተቀምጠን ባልባሌ ነገር በቧልትና በቀልድ በማየት የምናሳልፈው ነገር እግዚአብሔር የሰጠንን ዘመን በጣም የሚሻሙ ናቸው በጣም። እና እግዚአብሔር የሁሉ ነገር ደግሞ ማሰሪያው ጊዜ ይመስለኛል። ጊዜ ሲኖር ነው ሰርተንም ለጌታ የምንቆርጠው አስራትም የምንሰጠው። ጊዜ ሲኖር ነው ብዙ ነገር የምንሰራው። ስለዚህ ዋናዋን ጊዜን ክፉ በዚህ ጊዜን አስተዳዳሪነት መጥቶብናል እና በልጆችም በታዳጊዎችም በጎልማሶችም በአዛውንቶችም ላይ በዚህ ዘመን እያየን ያለ ነው ያለ አግባብ ገደብ የሌለው መጠቀም መጥፎ ነው አይደለም፣ ግን ገደብ የሌለው ልቅ የሆነ የማህበራዊ ሚዲያዎችን አጠቃቀም ለቁም ነገር መዋል ያለባቸውን ብዙ አቅምና ጊዜ በልቶብናል እና የዛ ኃላፊነት እንዳለብን አውቀንና አምነን የጊዜያችንንም ኃላፊነትና አደራ እንድንወጣ ለማሳሰብ ነው። ያርስጥልን። እንግዲህ ተመልካቾቻችን፣ አድማጮቻችን ይህንን ውይይታችን በዚህ እናጠቃልላለን። በውይይቱ እንደተባረካችሁበት ተስፋ እናደርጋለን። የመጨረሻውን ጸሎት ኤብኔዘር ወርቁ ያደርግልናል። ጸልይ። እግዚአብሔር አምላክ ሆይ ስለዚህ ጊዜ እናመሰግንሃለን። በተወያየናቸው ነገሮች ደግሞ ጌታ ሆይ አንተ ቃልህን ሐሳብህን እንድንገልጽና እንድንነጋገር አቅምና ጉልበት ስለሰጠህን ተመስገን። ይህ የተወያየነው ነገር ደግሞ አልፎ ተሻግሮ ሄዶ ለብዙዎች ጥቅም ለመለወጣቸው ጌታ ሆይ አዲስ ውሳኔ ስለ አገልግሎት፣ ስለ ኃላፊነት፣ ስለ መጋቢነት፣ ስለ ጊዜ፣ ለተጽዕኖ ፈጣሪነታቸው ስለሁሉም ጌታ ሆይ ተረድተውና አውቀው ራሳቸውን ለመለወጥ የሚተጉበት እንዲሆን እንማጸናሃለን። ይህ የተነጋገርነው እግዚአብሔር ሆይ በፊትህ እንደ መልካም መስዋዕት ሆኖ ይቅረብልን። ለሁሉ ተመስገን። ጊዜያችንን ተረከብ። በጌታ በኢየሱስ ስም አሜን።